Hello guys, how are you? Are you fine? Okay, today I'm going to teach you about type of conjunctions. Conjunction የሚባል የቃል ክፍል ነው የምንማረው ዛሬ። conjunction ማለት ምን ማለት ነው? እስኪ መስተጻምር ሲባል ሰምታችሁ ታውቃላችሁ? ወይ ደግሞ ማያያዥ አያያዥ የሆነ ቃሎችን ከቃሎች ወይ ደግሞ ሐረግ ከሐረግ ወይ ደግሞ ክሎዝ ከክሎዝ ሴንቴንስ ለመስራት የሚያገለግለን ነው ማለት ነው። አንዱ ካንዱ ጋር ተጣምሮ የሆነ ትርጉም ያለው መልእክት ለማስተላለፍ የሚያገለግለን የቃል ክፍል ነው። ምንድነው? ኮንጃክሽን ወይ ደግሞ መስተጻምር ወይ ደግሞ አያያዥ እንለዋለን ማለት ነው። ኦኬ ታይፕ ኦፍ ወይ ደግሞ ስንት አይነት ናቸው እነዚህ ደግሞ በስሩ ሶስት በጣም ጥሩ የሆኑ ከሶስት ቀንዲ ክፍሎች አሉት። እነሱ ደግሞ ኮኦርዲኔቲንግ ኮንጃክሽን፣ ሳብኦርዲኔቲንግ ኮንጃክሽን፣ ኮኦርላቲቭ ኮንጃክሽን ተብለው ይጠራሉ። አራተኛው ደግሞ ኮንጃክቲቭ አድቨርብስ ወይ ደግሞ ኮንጃክቲቭ ኮንጃክሽንስ ተብለው የሚጠራ አለ ማለት ነው። ዋናዎቹ ግን ሶስቱ ናቸው። አሁን ዛሬ በዚህ ቪዲዮ የምናየው ግን ኮኦርዲኔቲንግ ኮንጃክሽን የሚለው አንደኛው ክፍል ነው ማለት ነው። ከሶስቱ አንደኛው መርጠን እናያለን። ከዚህ ቪዲዮ በጣም ተጠቃሚ ለመሆን ከፈለጋችሁ በደንብ ማየት አለባችሁ ማለት ነው። ደጋግማችሁ ወይ ደግሞ በጥሞና ማየት አለባችሁ። ኮኦርዲኔቲንግ ኮንጃክሽን ማለት ምን ማለት ነው? ምን አይነት አያያዥ ቃሎችስ የያዘ ነው የሚለው ነገር ይመልስልናል ማለት ነው እዚህ ቪዲዮ። ኦኬ coordinating conjunction, this type of conjunction is used to connect items that are grammatically equal, two words, two phrases or two independent clauses. ያ አንዱ ቃል ከሌላ ቃል ለማያዝ አንድ ሐረግ ከሌላ ሐረግ አያይዞ ትርጉም ያለውን ለመስራት ወይ ደግሞ አንድ ክሎዝ ከሌላ ክሎዝ ኢንዲፔንደንት ክሎዞች አሉ አይደለ? ራሳቸው የቻሉ ክሎዞች አሉ። አንዱ ካንዱ አያይዞ ትርጉም ያለው ወይ ደግሞ ሙሉ የሆነ ሴንቴንስ ለመስራት አረፍተ ነገር ለመስራት ያገለግለናል ማለት ነው። አያያዥ ስለሆነ መስተጻምር ይጠምረዋል ማለት ነው። እሺ እነዚህ ደግሞ የራሱ የሆኑ ቃሎች አሉ፣ የተመረጡ ቃሎች አሉ። እነሱም ስንት ናቸው? 7 ናቸው። ቀንዶቹ 7 አለ። by the way they always come between the two part of the two part of they join ይለናል። they always come between the two part they join ሁለቱም ጆይን ለማድረግ ነው የሚያገለግለን አይደለ? ጆይን ማለት አንዱ ካንዱ ጠምሮ የሆነ መልእክቱ ጥሩ የሆነ መልእክት እንዲያስተላልፈን ለማድረግ ነው ዋናው ዓላማው አይደለ? ስለዚህ ማካከል ነው የሚገኘው ማለት ነው። ሁለት ኢንዲፔንደንት ክሎዝስ አሉ ወይ ደግሞ ቃሎች አሉ ወይ ደግሞ ሐረጎች አሉ። እነሱ ለማያያዝ ወይ ደግሞ ትርጉም ያለው መልእክት እንዲያስተላልፍልን ያደርግናል ማለት ነው። ኦኬ there are 7 coordinating conjunctions ወርድ አሉ 7 ወርድ አሉ and but or yet for nor so የሚባሉ ቃሎች ናቸው። እነዚህ መካከል ላይ እየገቡ አንዱ ካንዱ ጠምረው መልእክቱ ትርጉም ያለው እንዲሆን ያደርጋሉ ማለት ነው። እስኪ እነዚህ ኤግዛምፕል ላይ ተደርከን ወይ ደግሞ ኤግዛምፕል ላይ ተደግፈን ስናየው ግን በደንብ ይረዳናል ማለት ነው። እስኪ ምን ማለት ነው? ምንድነው ፋይዳው የሚባለው ነገር ያስረዳናል ማለት ነው። እስኪ ወደ አንደኛው ኤግዛምፕል ስንሄድ ምን ይመስላል? ኦኬ ኤግዛምፕል 1 students and teachers አለ። ሁለት ቃሎች ናቸው። students አሉ ተማሪዎች ማለት ነው። መምህራን አሉ። ሁለቱ ያያዛል። and የሚለው ነገር ምንድነው የሚያሳየው ማለት ነው? ኮኦርዲኔት ኮንጃክሽን ሆኖ ግን መልእክቱ ትርጉም ያለው አይሁን እንጂ students and teachers የሚል እያያያዘ ነው። ሁለት ቃሎች ማለት ነው። እስኪ ሁለተኛው አበበ and አስተር አሁን ትርጉም ያለው አይደለም። አበበ and አስተር are brothers አለ። አበበና አስተር ወንድማሞች ናቸው ወይ ደግሞ እህትና ወንድም ናቸው እያለ ነው። ምን አለ? and የሚለው ነገር ምንድነው? ሁለቱ ያያያዛል። ማን አበበና አስተር ኦኬ are brothers ትርጉም ያለው መልእክት አስተላልፏል ማለት ነው። ማንና ማን እና የማለት ማለት ነው and የምንጠቀመውበት። ስለዚህ and ምንድነው ማለት ነው? ኮኦርዲኔቲንግ ኮንጃክሽን ነው ማለት ነው። ኦኬ ወደ ሶስተኛው ኤግዛምፕል ስንሄድ ምን ያስተላልፍልናል እንየው። she studied hard and scored good grades አለ። she studied hard and አለ scored good grades ጠንክራ አጠናች። እሷ እንደገና ጠንክራ አጠናችና
ጥሩ የሆነ ውጤት አመጣች እያለ ነው። እና የሚል ትርጉም አለ። ጠንክራ አጠናችና ጥሩ የሆነ ውጤት አመጣች የሚል ትርጉም አለው። ስለዚህ ምን አለ? she studied hard and scored good grades ያ ጥሩ የሆነ ግሬድ አመጣች እያለ ነው። and indicates what? coordinating conjunction እያያያዘ ነው ያለው። ባይዘው she studied hard አለ አንድ ትርጉም አለ፣ አንድ ክሎዝ አለ። scored good grades አለ scored good grades ጥሩ ውጤት አመጣች የሚል ነገር። ስለዚህ መካከል ያለው ምንድነው? and የሚለው ኮኦርዲኔት ኮንጃክሽን ነው ማለት ነው። አያያዝ ቃል ነው ማለት ነው። እሺ ወደ አራተኛው ኤግዛምፕል ስንሄድ ከበደ ሮት ሌተር አለ። ከበደ ሌተር ጽፏል። ምን ሆነ ተከዛ? ከበደ ሮት ሌተር but he didn't send it አለ። ከበደ የሆነ ደብዳቤ ጽፏል፣ ግን የሚል ነገር አለ አይደለ? but የሚለው ግን አላከውም። ስለዚህ እያያያዘው ነው ማለት ከበደ ሮት ሌተር አንድ ክሎዝ ነው። he didn't send it የሚለው ደግሞ ሌላኛው ክሎዝ ነው። ስለዚህ ሁለቱ አያይዘው ግን ትርጉም ያለው መልእክት አስተላልፈዋል ማለት ነው። ስለዚህ ኮኦርዲኔት ኮንጃክሽን ለምንድን ነው ያገለገለን? እዚህ ላይ አያይዞ ትርጉሙ ጥሩ እንዲሆንልን እያደረገ ነው ማለት ነው። ስለዚህ ከበደ ሮት ሌተር but he didn't send it የሚለው ከበደ ደብዳቤው ጽፎታል ግን አላከውም እያለ ነው ማለት ነው። ኦኬ but የሚለው ኮኦርዲኔት ኮንጃክሽን ነው ማለት ነው። ኦኬ አምስተኛው ኤግዛምፕል አልማዝ wants to run but she has a problem in her legs አለ። በደንብ እዩት እስኪ። አልማዝ wants to run አልማዝ ለመሮጥ ትፈልጋለች። መሮጥ ትፈልጋለች እኮ እሷ ፍላጎት አላት እያለ ነው። but she has a problem in her legs ግን ከእግሯ ግን የሆነ ፕሮብለም ወይ ደግሞ የሆነ ችግር አላት፣ ችግር ገጥሟታል እያለ ነው። መሮጥ ትፈልጋለች ግን ችግር ደርሷታል በቃ። ስለዚህ ሳትወድ እየወደደች መሮጥ በቃ አታደርገውም ማለት ነው። በሌላ አባባል አፍራሽ ነው። but የሚለው አፍራሽ ነው። and የሚለው ግን ሁለቱም ተስማምቶ እንደገና ጥሩ እንዲሆን በዛ ምክንያቱና ውጤቱ አስማምቶ ይሄዳል። and የሚለው እስኪ የመጀመሪያ አበበ and አስተር are brothers ሁለቱ ተስማምቶ የሆነ ነገር ሆነዋል ማለት ነው። ምን ሆኑ? አንድ ወንድማሞች ናቸው ማለት ነው። ተመሳሳይ ነገር ነው የሚመጣው። እንደገና ሶስተኛው she studied hard አለ ጠንክራ አጠናች and scored good grades በዛ ምክንያት ደግሞ ጥሩ ውጤት አመጣች እያለ ነው። ስለዚህ ደጋፊ ሆኖ ነው የሚያገለግለው ማለት ነው። and but ከሆነ ግን አፍራሽ ነው። ከበደ ሮት ሌተር but he didn't send it ከበደ ደብዳቤው ጽፎታል ግን ደብዳቤው አላከው ወደ የሚፈለገው ቦታ አላከውም እያለ ነው። አፍራሽ ነው ማለት ነው but የሚለው። እሺ አልማዝ wants to run አለ። አልማዝ መሮጥ ትፈልጋለች ግን እግሯ ላይ የሆነ ችግር አላት። ስለዚህ አታደርገው ማለት ነው። አፍራሽ ነው but she has a problem in her legs ስድስተኛው ኤግዛምፕል he has insufficient income አለ። he has insufficient income በቃ በቂ የሆነ ገቢ የለውም እያለ ነው። but he lives comfortable ሆኖ ግን በጣም ጥሩ በሆነ ሁኔታ ይኖራል እያለ ነው። ምን አለ? he has insufficient income but he lives comfortable እሱ በቂ የሆነ ገቢ የለውም እያለ ነው። በቂ የሆነ ገቢ የለውም but ሆኖ ይሁን እንጂ በጥሩ ሁኔታ እየኖረ ነው እያለ ነው። እሺ but ስለዚህ አፍራሽ ነው። የመጀመሪያውና የመጨረሻው ምክንያቱና ውጤቱ አንድ አይሆንም but ከሆነ አፍራሽ ስለሆነ። ስለዚህ but indicates what? coordinating conjunction እኔ ጋር ናችሁ አይደል? በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ። እየተረዳችሁ ከሆነ ደግሞ subscribe share and like አድርጉና ለዚህ ቪዲዮ እስኪ ቤተሰብ እየሆናችሁ ሂዱ። thank you very much። እንቀጥል። ሰባተኛው አልማዝ is honest but aggressive አለ። በደንብ እዩ። አልማዝ is honest አልማዝ በቃ ሐቀኛና በጣም ማነሱ ምናት ግን አግሬሲቭ ናት ወይ ሆኖ ግን በቃ ህልከኛ የሆነ አግሬሲቭ በቀላሉ ትባሰጫለች ማለት ነው። ብስጭት የሚያጠቃት ሰዎች ሴት ናት ወይ ደግሞ ልጅ ናት እያለ ነው። ምን አለ? አልማዝ is honest በቃ ሐቀኛ ናት but
አፍራሽ ነገር ነው የሚያመጣው ባት የሚለው አግሬሲቭ ማለት በቃ የሆነ ብስጩ ባንዴ የሚበሳጭ አንድ ስህተት ካየ ያው ወዲያውኑ የሚበሳጭ አለ አይደለ በዛ አግሬሲቭ ናት እያለ ነው ማለት ነው ስለዚህ አፍራሽ ነው አልማዝ is honest but aggressive but indicates what coordinate conjunction okay ስምንተኛው ወይ ደግሞ ነምበር 8 አምባው ኦር አበበ will come ይለናል በደንብ እዩት እዚህ ደግሞ ኦር የሚለው ነገር እንጠቀመዋለን ይህም አፍራሽ ነው ከሁለቱ አንዱ ነው የሚለው ነገር አምባው ኦር አበበ will come በደንብ እዩት አንደኛው ወይ ደግሞ ለአንደኛው ይመጣል እያለ ነው አምባው ኦር አበበ will come አምባው ወይም የሚል ማነሱ ማለት አበበ ይመጣሉ ለቀጣይ እኮ ነው ይመጣሉ አንዳቸው ግን ይመጣሉ ሁለታቸው ሳይሆን በቃ አንዳቸው ይመጣሉ እያለ ነው ምን አለ አምባው ኦር አበበ will come አምባው ወይ ደግሞ አበበ ይመጣሉ እያለ ነው ስለዚህ ኦር ኢንዲኬትስ ዋት ኮኦርዲኔት ኮንጃንክሽን ማለት ነው እየሰማችሁ ነው ኮኦርዲኔት ኮንጃንክሽን 7 ቃሎች አሉ በቃ የታወቁ ናቸው እነሱ ደግሞ የራሳቸው ጥቅም አላቸው አፍራሽ ነው አንዱ ደግሞ ውጤቱና ምክንያቱ አጣምሮ ያው ተስማምቶ ፓራራል አድርጎ የሚሄዳለ አንዱ ያፍረሻል ማለት ነው እንደሱ ያደረገ የሚሄድ ቃሎች ናቸው ማለት ነው አሁን ስምንተኛው ምንድነው አምባው ኦር አበበ will come ማለት አምባው ወይ ደግሞ አበበ ይመጣሉ የሚል ትርጉም አለው ኦር ኢንዲኬትስ ኮኦርዲኔት ኮንጃንክሽን ወደ ዘጠነኛው ስንሄድ ደግሞ ዘጠነኛው እኔ ጋር ናቸው አይደለ ነቃ በሉ እስኪ ነቃ ኦኬ ዘጠነኛው አልማዝ ኦር አበበ will come tomorrow ያው አንድ ነው የመጀመሪያው ጋር አምባው ኦር አበበ will come አልማዝ ኦር አበበ አልማዝ አንተ አምባው አይደለም አምባው ነው ያልኩ አልማዝ ነው ያልኩ አልማዝ ኦር አበበ will come tomorrow አልማዝ ወይ ደግሞ አበበ ነገ ይመጣሉ ነገ ስፔሲፊክ አደረገው ከመጀመሪያው እኮ ከነምበር 8 ያለው ስፔሲፊክ መቼ እንደሆነ አይታወቅም ነበር ስፔሲፋይ አይደለም የነበረው የመጀመሪያ አሁን ግን tomorrow አለ አንተ tomorrow መቼ ይመጣሉ ነገ አንዱ ነገ ይመጣል ማለት ነው አልማዝ ኦር አበበ will come tomorrow ስለዚህ ይህ አፍራሽ ነው ወይ ደግሞ የሚል ነገር አለው ስለዚህ ኦር ኢንዲኬትስ ዋት ኮኦርዲኔት ኮንጃንክሽን በደንብ እየተከታተላችሁ እንደሆነ ተስፋ አደርጋለሁ ስለዚህ ኮኦርዲኔት ኮንጃንክሽን ማለት ምን እንደሆነ በኤግዛምፕል ተደግፈን ስናወራው በደንብ እየተረዳችሁ እንደሆነ ግን ተስፋ አደርጋለሁ በደንብ እናንተ ደግሞ የራሳችሁ የሆነ አረፍተ ነገር እየመሰረታችሁ ፕራክቲስ አድርጉ ፕራክቲስ እንግሊዝኛ በፕራክቲስ ነው ሙሉ በሙሉ ፍሉንት ስፒከር መሆን የምትችሉት ማለት ነው ኦኬ ወደ 10ኛው እንሄድ እስኪ she is poor አለ በደንብ እስኪ she is poor ምን ሆነች ታዲያ ደሃ ናት እሷ ደሃ አይባልም ባይዘው ለምን አይባልም ግን ይባላል ካልሰራህ ደሃ ነህ ስለዚህ ድህነት ካላወቅ ደግሞ መጣር አትችልም ስለዚህ she is poor አለ በቃ አንተ ያልከው በለው but happy ድህነቷ በደንብ የተቀበለችው ናች ነው አይደል ባት ይላል አፍራሽ ነገር ነው she is poor ማለት ደሃ ናት ይሁን እንጂ በቃ ደስተኛ ናት እያለ ነው she is poor but happy እሷ ደሃ ናት ግን ምን ሆነች ደስተኛ ናት happy but indicates coordinate conjunction okay ወደ 11ኛው ስንሄድ ደግሞ he was ill አለ እሱ ታሞ ነው የነበረው መቼ በሆነ ጊዜ ማለት ነው he was ill but he attended the meeting እሱ በጣም ታሞ ነው የነበረው ይሁን እንጂ ስብሰባው ተከታትሎታል እያለ ነው but he attended the meeting ስብሰባው ተከታትሎታል በደንብ እዩት but አፍራሽ ነው እያያያዘው ነው ግን አንዱ የመጀመሪያው የነበረው ምክንያቱና ውጤቱ ተያይዞ የሆነ ትርጉም ያለው አረፍተ ነገር እየተመሰረተ እንዳለ በደንብ ግንዛቤ ወሰዱ አንተ እስኪ በቃ ነቃ አድርጉት አንድ ነገርማ ዝም ብለ በሸለልትነት ካየው ምንም አይረዳም እሺ 12ኛው ኤግዛምፕል ስንሄድ he must be asleep for there is no light in his room አለ ግዴታ ተኝቶ ነው የሚሆነው በቃ እዛ ውስጥ
ቤቱ ወይ ደግሞ ሩሙ ላይ ላይት እስከሌለ ድረስ በቃ ግዴታ ተኝቶ ነው ማለት ነው። ፎር ስሊፒንግ በቃ ስለተኛ ነው የሚሆነው። በቃ ግዴታ ስለተኛ ይሆናል መብራቱ ያጠፋው። ስለዚህ ግዴታ እዛ ተኝቶ ነው ማለት ነው። ምን አለ? he must be asleep for there is no light in his room. for indicates coordinating conjunction ማለት ነው። coordinating conjunction ኦኬ። ወደ 13ኛና የመጨረሻው እንየው። he studied well አለ። he studied well so he passed the examination. he studied well በደንብ አጥንተዋል እኮ በዛ ምክንያት ደግሞ አለ so he passed the examination. በደንብ ተረዳችኋል? so indicates what? so ምንድነው የሚያመለክተው? coordinating conjunction አያያዥ ነው። አጣምሮታል መስተጻምር ሆኖ ነው ያገለገለው ማለት ነው። ስለዚህ he studied well በደንብ ጠንክሮ አጥንተዋል። so he passed the examination በዛ ምክንያት ደግሞ ፈተናው አልፎታል እያለ ነው። በደንብ ተረዳችሁ እንደሆነ ተስፋ አደርጋለሁ። ከተረዳችሁ ደግሞ subscribe, share and like አድርጉና ለዚህ ቻናል